እነዚህ ሉትራን ወንድሞች ለፔንቴኮስታሎች የውይይት ጥሪ ያቀረቡ እና በየቀኑ ወንድማችን ኤርሚያስ እየወጣ ይሰርባችኋል። ይሄ ነገር እስከ መቼ ነው የሚሄደው? አቅም ካላችሁ ለምንድን ነው በእውቀት ማሞግቷቸው እያልኩ ነው። ሌላ ምንም እንትን አላልኩ። አቅም ካላችሁ ቀጣይ ፎቶ ይሰቀልላል፣ ችግር የለውም። ግን ደህና ፎቶ ላክላቸው ቢያንስ። ኧረ እኔ አላሳይን እንትን አለ እኮ እሱን ለጥፎ ደግሞ የሚገርም የሚከተክቱት እኔን ነው። አንድ አለ ዝም ብሎ የሚገለፍጥ ብሎ እኔ አሁን ቅድም እኮ የሆነ ፖስት ያደረከው እንትን መቶልኝ የሆነ ፕሬዚዳንት ምናምን ብለህ የለጠፍኩ በቃ እንደማይተዋወቁ አውርቶ እኮ ነው የገቡት። እውነት እንዲህ አውርቶ ገብቶ ምንም እንደማያውቅ ማለት እኮ ነው። አይ እንደው ምን ተሻለ? አይ እኔ እንትን ልበል። ለማንኛውም ከአንተ ፎቶ አጠገብ እኔም እንዳይለጠፍ ቢያንስ አብሮ ነው እንዳይባል ብትወርድ ይሻላል። ደግሞ አንተንም ደግሞ ይኸው ከእነሱ ጋር ከኦርቶዶክሳውያን ጋር ሆኖ ነው እንደዚህ ነገር የሚያደርገው መባሉ ስለማይቀር እኔ ልውረድልና ሀሳብን በደንብ ስጥ። ወደ እኔ ራሴው ሲሶዬ ይመች ብሎ ግን ሉትራኖች ፔንቴኮስታል እንደዚህ ነው ብሎ ስለተናገሩ ከጀርባ የሰው የግል መረጃ አንደኛ ማምጣት፣ ሁለተኛ ቀኑን ሙሉ የሰው ፎቶ እንዲለጥፈ የሰው ፎቶ ለጥፈ ቀኑን ሙሉ ረገጣ። እኔ እግዚአብሔር ምስክሬን በጣም ነው በዛሬ እንትን ያፈርኩት። ቀኑን ሙሉ ከጠዋት 12 ሰዓት እስከ ቀኑ 9 ሰዓት እንዴት ነው የነገር ትክክል? እስቲ ሊያ እንዴት ነው የነገር ትክክል ሊሆን የሚችለው? የሰው ፎቶ ለጥፎ ሰውን መርገጥ እንዴት ነው ትክክል ሊሆን የሚችለው? እስቲ ሊያ የነገር ሲስ እኔ እዛ ጋ ማወራው ነገር የለም። እኔ የማውቀው ነገር የለም። አላየሁም። ትክክል ናቸው። መረጃ ካለው ሰው መረጃውን አውጥቶ መነጋገር ትክክል ነው፣ መብቱ ነው። በቃ ትክክል ነው። ምክንያቱም ቆይ ሲስ አስገባኸኝ አይደል? ካስገባኸኝ ላውራበት ፕሊዝ። ይኸውልህ ምን አለ እሱ ምን አለ ይሄኛው ሰውዬ ማለት ነው። ምን አለ? አዳራሽ ውስጥ መዝሙር መዘመር ቤተክርስቲያን አያስብልም። እኛ አልተር ያለው ነው ቤተክርስቲያን አለ አይደለም? ይሄ እሺ መብቱ ነው። እኔ መብቱን መች ከለከልኩት? መብቱን መች ከለከልኩት እንዴ? ሲጀመር አልተር ከየት ያመጣው አልተር ነው? አረንጓዴ ጨርቅ ያለበሰውን ጠረጴዛ ከሆነ እኔ አልተር አልለውም። ግን ይቀጣው እሱ ሌላ ጉዳይ ነው። ግን አንድ ነገር ልንገር። ታዲያ ምን ሊያደርግ ነው? አዳራሽ ውስጥ ሄዶ ዋና መሪ ሆኖ የሚያስተምረው ወንጌልን የሚያመልከው ምን ሊሆን ነው ታዲያ? ይሄ ነው አየህ ሚስጥሩ የወጣበት ይሄ ነው እኮ። ይኸውልሽ አሁን ለምሳሌ እንደዛ ከሆነ በጨዋነት አንቺ ትልቅ ነሽ፣ ምናልባት ስትናገሪ ሰምቼሻለሁ። ከዚህ ቀደም የልጆች እናት ነሽ። በጨዋነት መተሽ ገስት ላይ ወይንም እሱ ባለበት መተሽ ከዚህ ቀደም እንደዚህ ስትል ሰምተናል። አንተ ጠይቀሽ እንደዚህ ደርሼ አላውቅም ይኸው መረጃ አለን ብሎ እኮ መረጃውን ማውጣት አንድ ነገር ነው። እሱኛን ጠርቶ ነው እንዴ? ኑ እስኪ እናንተ አዳራሽ ውስጥ የምትዘምሩ ቤተክርስቲያን ያልሆናችሁ ኑ ብሎ ጠርቶ ነው እንዴ? ቤቱን ከፍቶ አይደለም እንዲ ያወራው? ሲስ ምንድን ነው የምታወራው? ማንም ሰው መብት አለው እሱ ቤቱን ከፍቶ እንደሚያወራው እኔም ገና ከፍትለታለሁ። ፎቶ ለጥፎ ነው እንደ እሱ ያወራው። ታዲያ የማን ፎቶ መለጠፍ ምን ያስፈልጋል? በቃ እሱን ነገርኩህ እኮ። እሱን እኔም አሁን ፎቶ ለጥፌ እንደውም ቪዲዮ ሰርቼ ፖስት አድርጌዋለሁ። ለምንድን ነው መሰለህ? ሰዎች ማወቅ ስላለባቸው፣ ይሄንን ሰው ሰዎች ማወቅ ስላለባቸው ምንድን ነው የሚያደርገው ያለው ምንድን ነው የሚሰራው? ለምንድን ነው በትምህርት ማሞግሱት? ሲስዬ ቆይ ትምህርቱንማ እሱ መቼ ቤቱን ከፍቶ እኮ ነው። ለምን አይሄድም? አንዳንዴ እኮ ለምን እኔ እኮ ግራ ነው የምታጋቡ ነው እኮ። ሲምፕል ጥያቄ እኮ ነው የጠየኳችሁ እኮ።
በቃ መብቱ ነው። አንድ ሰው እኮ በቃ እኛ እንዲህ ነው የምናስተምረው እንዲህ ነው ማለት እኮ መብቱ እኮ ነው። ግን አቅም ካለው ኤርሚያስ አበበም አቅም ካለው ሌሎቻቸውም አቅም ካላችሁ መታችሁ በትምህርት አንዳንድ ሰዎች አንተ ጋር እንድንመጣ ምናምን እኔ ጋር እንድትመጡም እንድትደርሱም አልፈለግም። ማንም ሰው እኔ ጋር እኔ ተመስገን ይኸው እኔ ዝም ብዬ እየሳኩ ራሱ እኮ ቲክቶክ ፈን አደርጋለሁ። ምንም እንትን የለብኝም። እነዚህ ሰዎች ትምህርታቸውን እያስተማሩ ነው። የሉትራን ትምህርት ትክክል አይደለም። የሚናገሩትና የሚኖሩት ኑሮ የተለያየ ነው። እንትና የምጠይቅሽ ነገር ሌላ የምታወሪው ነገር ሌላ እኮ ነው። ቪዲዮ አንቺ እኮ መብትሽ ነው። ቪዲዮ ለጥፈሽ አንቺ አሁን እኔ ራሱ ቪዲዮ ለጥፌ እኮ እንትን ፖስታለሁ እኮ ችግር የለውም። አንቺ ኦልሬዲ በእምነት ላይ እኮ የለሽም። ክርክር አትከራከሪ። እኔ እኮ ለአንቺ እኮ አይደለም። ለምን ታወርደኛለህ? ግን ለምን ታወርደኛለህ? እኔ እኮ ለአንቺ እኮ አይደለም እኮ ግን አሁን አንተ ስለ ፎቶ ማድረግ ትክክል አይደለም እያልክ ሰውን ገስት ላይ ጠርተህ ማስወረድ ትክክል ነው ወይ ንገረኝ። አንቺ ዲቤት አድርገሽ ታውቂያለሽ? ቆይ አንተ አሁን ቪዲዮ ለጥፎ የሰውን ማውራት ትክክል ሲስ ቆይ አንዴ ሲስዬ ቆይ ምን አልከኝ? አሁን ቪዲዮ የሰውን ፎቶ ለጥፎ እንደዚህ ማውራት ትክክል አይደለም ብለህ አንተ ደግሞ እኔን ገስት ነይ ብለህ ገብቼ አይደለ ገባሁ ጠየቅኩ ልግባ ብዬ ካስገባኸኝ በኋላ ማስወረድስ ትክክል ነው ወይ? ለምንድን ነው ለሆነ ነገር ስርዓት የምታወጡለት ለሆነ ነገር ደግሞ ስርዓት ግድ የለም አያስፈልገውም የምትለው? ለምን ታስወርደኛለህ? ውረጅ ብትለኝ ራሴ እወርዳለሁ። ራሴ ፈቅጄ ነው የምወርደው። እንደገባሁት ፈቅጄ እወርዳለሁ። ጎትታ አላገባኸኝም። የኔ አሁን እያልኩህ ያለሁት ይሄ ሰው ነው ቤቱን ከፍቶ ነገሩን የጀመረው ዩኒፎርም አድርጎ አንድ አይነት ቲሸርት አድርጎ ከወንጌል አማኞች ጋር አዳራሽ ካለው እኛ ቤተክርስቲያን አዳራሽም ሆነ ዛፍ ስርም ሆነ የትም ቦታ ጌታን እናመልከዋለን። ጌታ አምልኮ ቦታ ይሄኛው ቦታ አይባልለትም። ገብቶሃል? እሱን ተወው። ግን ቤቱን ከፍቶ አዳራሽ መዝሙር መዘመር ቤተ ክርስቲያን አያደርገውም፣ እኛ አልተራለን ብሎ እኮ ቤቱን ከፍቶ ነው የተናገረው። ሲስ ማንም ሰው ቤቱን ከፍቶ ደግሞ ለእሱ መልስ መስጠት መብቱ ነው። ምንድነው? ፎቶ ተለጠፈ አልተለጠፈ የማይታወቅ ሰው አይደለም፣ የተደበቀ ሰው አይደለም። ምንድነው ችግር? ውስጥ ንገረኝ። እዚህ ጋር አሁን ያለውን ችግር ንገረኝ። ትክክል ያልሆነውን ንገረኝ። እዚህ ጋር ፎቶ ስለተደረገ እሺ፣ አንድ የሚዩት አድርጊና አረጋለሁ። አለንገርሽ ይኸውልሽ እነዚህ ሰዎች ኦልሬዲ ምንም አይነት መረጃና ማስረጃ ስላጡ ያመጡት ምንድነው? አኪ ከዚህ ቀደም አንድ የፔንቴኮስታል ቸርች ውስጥ ሲያመልክ የነበረውን ነገር አመጡ። ኢንኬዝ በዚህ ሰውዬ ላይ ሌላ መረጃ የደከመበት የወደቀበት፣ ያው ሰው ሲኖር ሊደክም ሊወድቅ ይችላል። ማናችንም ታሪክ ውስጥ እንደዚህ አይነት ነገር ሊኖር ይችላል። እንደዚህ አይነት ነገር ቢኖር ከማምጣት ግን ወደኋላ የማይሉ የማፊያ ቡድኖች ናቸው። የመጨረሻ መረጃ በጀርባ ፈልጎ ያጡት በቃ አተው ያመጡት ቸርች ውስጥ ያመለከበትን ነገር ነው ያመጡት። ለምን እንደዚህ ያልክ ካልሽ ከዚህ ቀደም ያላቸው ትራክ ሪከርድ ሲታይ የሰው ፓንት መጥቶ ፓንቱን እዚህ ጋር ማውጣት፣ የሰው ትዳር መጥቶ መናገር፣ በቃ ስራችሁ ይሄ ነው። በቃ በእውቀት መሞገት ሲያቀታችሁ እስዬ የሉተርን አባታችን ነው አይደለም? ቆይ ሰሞሽ እሺ እንዴ ስንሳ ነው የምታው ቤት አይደል እንደ ቀኑስ ሙሉ ባወራ እኔ እኮ ነኝ ያስገባሁት። እኔ ኦልሬዲ በደቂቃ ላወራ እኔ እኮ ከዛ እሰጥሻለሁ። ትራክ ሪከርዳችሁ ሲታይ የሰው ገበና ማውጣት ነው። በትምህርት መሞገት አይደለም፣ በሐሳብ መሞገት አይደለም ትራክ ሪከርዳችሁ። ይሄ ደግሞ አንድ ወንጌላዊ ነኝ ብሎ ከሚጠበቅ ሰው ፍጹም ማይጠበቅ ስራ ነው። ወንጌላዊ ሰው ምንድነው የሚያደርገው? ቢያንስ የደከመ ኢቨን እኛ በህይወት እንኳን ደክመን ብንገኝ ወርቀን ብንገኝ ከድካማችን የሚያነሳ በውስጥ መጥቶ የሚመክረን ሲሲ ይሄ ነገር ጥሩ አይደለም፣ እንደዚህ አይተንባል፣ ከዚህ ነገር ብትመለስ አብረን እንጸልያለን ብሎ የሚያቀና እንጂ እንደዚህ የሰው ፎቶ ለጥፎ 24 ሰዓት ሙሉ የሚያወራ እኔ ፖለቲካ ቤት እንጂ የሃይማኖት ቤት ራሱ እንደዚህ መደረጉ ትክክል አይደለም። አሁንም አንቺ ከቻልሽ ላንቺ አይደለም። አንቺ ኦልሬዲ እንደዚህ ሙግት ላይ ቴዎሎጂካል ነገር ላይ አይተኔ ስለማናውቅ ላንቺ አይደለም። እኔ አሁን መልእክቴ አንቺ ፎቶ ለጥፈሽ አይደለም ፎቶ እንደዚህ ዘግዝቀሽ መግባት ትቻለሽ። እኔ አሁን እየተናገርኩት ያለሁት ምንድነው ራሳቸውን ወንጌላዊ ነኝ ብሎ የሚጠሩ ወንጌል እየሰበክንን ወንጌል እየሰራን ነው ብሎ የሚሰብኩትን እንጂ ለአንቺና ለእንደኔ አይነቱ አይደለም። እኔ ለጥፌ ገብቻለሁ እኮ
እኔ መብቴ ነው ለጥፌ መግባት። ምክንያቱም ለምን ሌላውን ትቆጣለህ? ለምን ትክክል አይደለም ትላለህ ታዲያ? የወንጌል ሰባኪ ነን ስለሚሉ እኮ ነው። እኔ ወንጌል ሰባኪ ነኝ አላልኩም። እኔ የወንጌል ሰባኪ መሆን ያስፈልጋል እንዴ? አንተ እንደምትለው ጨዋነት የወንጌል ሰባኪነት መሆን ያስፈልጋል እንዴ? ወንጌላውያን ብቻ ነው እንዴ ጨዋ ሁኑ የተባለው? አይደለም። እኔ ይኸውልሽ አሁን ወንጌላውያን ብቻ ናቸው ወይ ጨዋ ሁኑ የተባለው? ንገረኝ በቃ። አትሊስት እኮ ወንጌላዊነት እኮ አንድ እኮ ከእንትን አለው እኮ ምንም የለውም። ክርስትና የራስህ ነው ወንድሜ። እሺ እንትና ጨዋ ስለሆነ አየህ፣ የማይሆን ነገር ነው የምታወራው። ስለዚህ እኔ አሁን እሱን ተዋው። እኔ እነሱ የከፈቱት ጋር ሄድና እሺ ተነጋገራቸው። ግን ምንም አንዲትም ስህተት የለው። ፎቶ ተደረገ። ከዛ በኋላስ ያለበትን ህይወቱን የሚያደርገውን ነገር አሳዩ። በቃ ናት። ይሄ አማን የሚባል ከሰለቸ ለምን አትወጣም አንተ? እንዳንተ አይነት ካባ ለባሾች ናቸው በእውነት በጣም ይሄንን ፕላትፎርም በጣም ሞዴሬተር ነው እንዳያስወርድሽ እንደ ጌታ ነው ካደል ሲስ ቢያስወርደኝ መልክ ማን እኔን በፈጠረ እንደምወድህ ታውቃለህ። በፈጠረ ይዣለሁ፣ እግርህን እጄን ይዣለሁ። በፈጠረ እኔ እዚህ ነገር መግባት አልፈልግም። ትንሽ ነገር አለች እወርዳለሁ። አይደለ እኔ ፌርሊ ሀሳብ አስተያየት ስጡ። እኔ እግዚአብሔር ምስክርን እኔ እንኳን ባለኝ እውቀት ከአንድ ከወንጌላዊ የሚጠበቅ እኔ ማንም ሰው ከፈለገ ብሎክ ያድርግ። አይ ዶንት ኬር። እኔ በቲክቶክ ላይ ማገኘው ምንም ነገር የለም። እኔ ቲክቶክ ላይ ማንም ሰው ደግሞ እንትን እንዲለኛል አንተ አልፈልግም። እኔ ማንም ሰው እቤቴም እንዲመጣ እንትን እንዲል ብዬ ማናችሁንም እሽሩሩ አይደለም። ሁል ጊዜ ከእውነት ጋር ቆማለሁ። እውነት መስሎ የታየኝን ነገር እናገራለሁ። አረ ምልክቱ አለ። ሞዴሬተር አንቺም ጋር አለ። ወይ አማንሻ እንኳን ደህና መጣ። ሰላም ነው። እንዴት ናችሁ? ጉዳዩ የቤተሰብ ጉዳይ ስለሆነ ማያገባኝ ውስጥ አልገባም። አይ አታስወጪው። እሱም እኔ አይደለሁም ጌታ እኔ ጋር ስለሚታየኝ ያስወጣ ዳኒ ነው። ዶክተር ዳኒ ነው ያስወጣ። ዶክተር ዳኒ ተው፣ አታስወጡ። በቃ ሁለቱም በሀሳባቸውን በሰላም ይናገሩ። ሁለቱም ይግቡ። ቆይ ተዋቸው አንድ ጊዜ። ሁለቱም ገብቶ ሳይነካከሱ። አማን ጨዋ ሰው እንደሆነ ስለማቀው፣ ማይሰዳደብ ሰው ነው ስለማቀው ነው። እና በሰላም ማውራት ይችላሉ። አታስወጧቸው። ጥሩ አይደለም። አንደኛ የቤቱን እንትን አትሞስፈር ወደ ኢብሊስነት ይቀይራል። አስቸጋሪ ነው። ሄኒ ደግሞ ምን ጨዋ ነው የምትለኝ? እሱ እኮ ነው ያስወረደኝ። ታውቃለህ? እሱ ነው ያስወረደኝ። ለምንድን ነው ምን አገባህና ነው የምታስወርደኝ አንተ በሰው ቤት? ኖ ሲስዬ፣ በፍጹም ነውር ነው። በእውነት ነው። እኔ አሁን አስገብተህ ብትተወኝ አላስወርደውም። ሞዴሬተር ሁሌ የምጠየቀው እኔ ነኝ እኮ። ቆይ አንድ ነገር ልንገርህ፣ ጌታ ምስክር ነው። አስገብተኸኝ እሱ ቢቀመጥ እኔ አላስወርደውም። ማንንም እንዳታስገቡ። የአማንን ሀሳብ ልስማና እሺ እንቀጥላለን። ማንንም እንዳታስገቡ። ከዛ ሊያ ትገባለህ፣ ችግር የለውም። እሺ አማን በመጀመሪያ ሰላም ብያለሁ። ሄና ሰላም ብያለሁ። ሲሱ እንዴት ናችሁ? ታችም ያላችሁ ሁላችሁንም። ያው ጉዳዩ ሆት ስለሆነ እንደዛ መጀመሪያ የለብን መራጋ እንበልና ነገሮቹ በማስተዋል እናወራ። ዶክተር ዳኒ ስላስወረድክኝ የቀነሰው ነገር የለም። ሌላ ጊዜ ሰው አታስወርድ። እኔ ያስወረድኳት ቅድም እኔ ያስወረድኳት ይቅርታ ጠይቃለሁ። ይቅርታ ደግሞ የጠየቅኩት ስላስወረድኳት ነው። ግን ስለ እኔ ፐርሰናል ነገር ስላወራች ነው። አለቀ። ስለ ሰው ስናወራ ፐርሰናል ነገር አናርገው። ለምንድን ነው ሀሳብ ላይ የማናወራው? ክርስቲያኖች ከሆነ እንደ ክርስቲያን ለምንድን ነው ሀሳብ ማንወገተው? ለምሳሌ እኔ ከሉተራውያን ጋር ማለት ማባበት ሀሳብ አለ። ሉተራውያን የራሳቸው እምነት አቋም አላቸው። እሱን እንደ ሀሳብ መሞገት ነው። በቃ አለቀ እኮ። ፐርሰናል አድርጎ ልጁ እንደዚህ ነው፣ እዚህ ቤት ሄዷል፣ እዛ ሄዷል ብሎ የሰውን ታሪክ ጓዳ መዘግዘግ ከዚህ በፊትም ተደርጓል። በነገራችን ላይ
የማን ነው የአማን ሻሎምን ሲያወጡ የዛን ጊዜ በጣም በሚያሳዝን ሁኔታ ዝም ያሉ ሰዎች ነበሩ። በቃ ትክክል አይደለም። አማንን እኔ አሁን ካልቪኒስት አይደለሁም። ከአማን ሻሎም ጋር በጣም ብዙ የሚያራርቀኝ ነገር አለ። ነገር ግን አማን ሻሎምን ስሞግተው በሀሳብ ነው ሞግተው፣ ከድካሙ ካለበት ሁኔታ እንደዚህ አይነት ነገር አይደረግም። በቃ ክርስቲያን ይሄ የክርስትና ፕላትፎርም ከሆነ ሰዎች እኮ ይታዘባሉ። ስለዚህ አንደኛ እንደዚህ አይነት ነገሮች ባይደረጉ እኔ መልካም ነው እላለሁ። ሁለተኛ አኬ የተናገረው ሀሳብ አሁን ምንድን ነው ያለው? አይ ቲንክ ስለ አልተር ሲያወራ እንደምታውቁት ሉተራውያን አልተር አላቸው። በአልተር ያምናሉ። ስጋና ደግሞ የሚፈተትበት ቅዱስ መሰዊያ እንዳለ ያምናሉ። የሌሎቹን ደግሞ አልተር የላቸውም። ስለዚህ አልተር ከሌለባቸው ትክክለኛ አይደለም ያለውን ሀሳብ ኖ አኬ ትክክል አይደለም። ስለዚህ በዚህ ጥቅስ መሰረት በዚህ መጽሐፍ ቅዱሳዊ ምልከታ መሰረት በአባቶች ትምህርት መሰረት ሀሳቡ ትክክል አይደለም ብሎ መሞገት ነው ሊገባ የሚችለው እንጂ ፎቶውን አስቀምጦ ታሪኩን እናወጣለን፣ እንደዚህ እናደርበታለን፣ እንደዚህ እናደርጋለን። ምንድን ነው የሚጠቅመው? ይሄ ለሰውስ ምን ይማርበታል? እውነት ለመናገር ስለዚህ እባካችሁ ሉተራንና ፔንቴኮስታል ያለው ዶግማቲክ ዲፍረንስ አለ፣ ግልጽ ነው። ግዴታ አንድ መጨመቅ የለባችሁም። ተያየታችሁም ከሆነ ተታርቃችሁ እኔ ዳስ ናት ማይ ፖይንት። የሰውን ግን ማንነት ሳትነቁ ለምን ሀሳብን ለማውራት አትችሉ? አንድን ቤተ እምነት አንድ ሰው ሳያንቋሽሽ መናገር ለምን አይችልም? ሀሳቡ ለምሳሌ ኦርቶዶክስ ጋር ሀሳብ ልዩነት ካላችሁ አምጡና አውሩ። ከሌሎች ቤተ እምነቶች ካቶሊክ ጋር እምነት ልዩነት ካለ አምጡና አውሩ። ሰዎችን ግን በማንቋሸሽና በመሳደብ መሆን የለበትም። ይሄ ደግሞ በነገራችን ላይ ከዛ በኋላ ነገ መታችሁ ክርስቶስን ነው የምንሰብከው ኢየሱስን ነው የምንሰብከው የምትሉ ሰዎች በጣም ነው የሚያስተሳዝቡ። ማለት ማንም አይመጣም ወደ እናንተ በእንደዚህ አይነት አካሄድ ከክርስቶስ ይህን ስለማንማር ማለት ነው። ስለዚህ እኔ ቅሬታ የለብኝም። ማንም ባስወረደኝ፣ ማንም ሰደበኝ። በነገራችን ላይ ያንተንም አወጣለሁ ምናምን የምትሉ ሰዎች ከሁሉም የባስኩ ኃጢአተኛ ነኝ እና ምንም አታገኙ ለማለት ነው። ከኃጢአቴ ከቦታ ውጭ ምንም የምታገኙት ነገር የለም። ነገም ያ ፎቶ ወጥቶ እንደምትዘከዝኩን ተስፋ እናደርጋለን። ግን እኔ ደግሞ እንደ ክርስቶስ እንደተማርኩት እቀጥላለሁ ማለት ነው። ስለ አልተር ማውራት ግን የምትፈልጉ ካላችሁ ደግሞ ገብታችሁ ሞግቱ። አሁን ይኸው እኔ ደግሞ እዚህ ቁጭ ብዬ ስለ አልተር መሞገት እችላለሁ። ጠረጴዛ ቅዱስ ጠረጴዛ ምንድን ነው ምናምን ብላችሁ ስትናደዱ የነበረ ሀሳቡን ትክክል እንዳደለ ስታወሩ የነበረ ሰዎች ስላላችሁ ይሄው ሉተራኖቹ የሚግቡ እናንተም ግቡና ተወያዩ በሀሳብ። ፐርሰና ግን አታድርጉት። ለእናንተም አይጠቅምም ለማለት ነው። ጨርሻል። አማኒ በጣም ቴንኪው እና አመሰግናለን። ደስ የሚለው ነገር እንደዚህ ነው። ከታች ያላችሁ ወንጌል አማኝ ናችሁ የምትሉት ለምሳሌ የፔንቴኮስታል ወይንም የወንድማችን የኤርሚያስን ሀሳብ የምትደግፉ ሰዎች ራሱ ሉትራኖች ትክክል አይደለም ብላችሁ የምታስቡ ሰዎች ሀሳቦቻችሁን በጨዋነት እንደዚህ ቪዲዮም ስትሰሩ ቤትም ስትከፍቱ በጨዋነት ሀሳቡን ብቻ ለምን አትሞግቱም ነው ማይ ፖይንት። በዚህ ልክ አንድ ወንጌላዊ በዚህ ልክ እንዴት ነው የሚጠበቀው? ቀኑን ሙሉ የሰው ፎቶ አስቀምጦ መራገጥ እንዴት ነው? ሀዊት ካም ኖርማል እንዴት ነው ኖርማል ሊሆን የሚችለው? ሰው እንዴት ነገ ጠዋት ተነስተ እንዴት ነው ሌላ የመጽሐፍ ቅዱስ ክፍል ከፍተን ልናስተምርስ የምንችለው? እና ይሄ ትክክል አይደለም ብዬ ስላሰብኩ ነው። ቤቱ ክፍት ነው። በጨዋነት ልክ አማን ሀሳቡን እንደሰጠ ለምሳሌ ሄኖክ እኮ ተናግሯል እኮ ሄኖክ ምንም አልከለከልኩትም ሉትራኖች ብሎ እንደ ልቡ ተናግሯል። የማናችሁን ሀሳብ እኔ በጨዋነት ሀሳባችሁን ብቻ እዚህ ቤት ተናገሩ እንጂ እኔ ሀሳባችሁን አልከለክልም። የእኔ ጥያቄ አንድ ራሱን ወንጌላዊ ነኝ ብሎ ከሰየመ ሰው፣ ወንጌል አገልጋይ ነኝ ካለ ሰው፣ ወንጌልን ከሚያስተምር ሰው የሰው የጀርባ ታሪክ እያመጣ ሁል ጊዜ የሚናገረው ነገር እንዴት ነው ልክ የሚሆነው? ሞግቱ። እናንተም ሄዳችሁ ሞግቱት። አንደኛው ወንጌል ሰባኪ ነኝ ብሎ የሚናገረው ሶል የሚባለው ይሄ ነው። ሶል እግዚአብሔር በእናንተ አፍረን እኮ ነው የከፈትነው እኮ በጣም ጀግና ናቸው ብለን እኮ ሚሻል ልንሸለማችሁ እኮ አይደለም እኮ ሶል የለጠፍነው በእናንተ በጣም አፍረን ነው የለጠፍነው እንጂ እኮ ይሄን ያልቀኑ ሙሉ እግዚአብሔር ምስክሬን ደግሞ አሁን
እንዲህ ሰው ካልሰደባችሁ 100 ሰው ራሱ አሁን ችግሩ ምን መሰላችሁ? እኔ አሁን የሆነ ጥናቅም ያስፈልግ ይመስለኛል። እስቲ አንድ የሆኑ ስታቲክስ ምናምን ይዘን ካላጠናን እኔ እርግጠኛ ነኝ የምነግራችሁ ወንጌል ብቻ እየሰበካችሁ መጽሐፍ ቅዱስ እያስተማራችሁ እግዚአብሔር ምስክሬ 1000 ሰው ካያችሁ ሶል ባለበት ከ100 ሰው በላይ አይገባም። ነገራችን በጣም ካለብም 100 ሰው ከገባ ራሱ አንድ ነገር ነው። እናንተ መጽሐፍ ቅዱስ ብቻ እያስተማራችሁ እኔ ቲክቶኩን ጥዬ ልውጣ። 1000 ሰው ካያችሁ እኔ ገድል ሳታነሱ ገድል ሳትነኩ ኦርቶዶክስ የሚባል ስም ሳትጠሩ ይህ መጽሐፍ ቅዱስን ብቻ እስቲ እንደው ቻሌንጅ እንስጣችሁ ለአንድ ወር። እስቲ የመጽሐፍ ቅዱስ አንድ ክፍል ወስዳችሁ እስቲ ሰውን ወይ የሉቃስ ወንጌልን ወይ ኤፌሶንን ወይ ገላትያን ያው ገላትያን አሪፍ ነው። ነገረ ድነት ላይ ብዙ የነገረ ድነት ትምህርት ስለያዘ የገላትያንን መጽሐፍ እስቲ ክፈቱና እግዚአብሔር እኔ ጌታ ምስክር ገላትያንን ብቻ እስቲ አስተምሩ። አልታር ላይ የሚያወራ ካለ እያለ ነው አማን። አልታር ላይ የሚያወራ ሰው ካለ እኔ ያለው አልታር ከሌለ ይሄው በቃ መብቱ ነው እኮ። አልታር ከሌለ ቤተ ክርስቲያን አይባልም። ሂስ ራይት የእርሱ መብት ነው። ነው ቤተ ክርስቲያን ለማስባል ግዴታ አልታር መኖር የለበትም። በእውቀት ከመጽሐፍ ቅዱስ እንሞግታለን አንድ ነገር ነው። ምን አባቱ ስለሆነ እነድሃለሁ፣ አሽመደምድሃለሁ፣ በወንጌል በትር እቀጣለሁ፣ በወንጌል በትር እቀጣለሁ። በቃ ይሪዘት ይብል ይሄው በቃ ይሄው ሜዳውን ፈረሱን ብሏል ወንድማችን። ይሄው እንዴ በቃ አልታር ከሌለ የለም አለ መብቱ ነው። ኖ ይሄ በፍጹም በመጽሐፍ ቅዱስ ማይታወቅ ትምህርት ነው። አሁን ወንድሞቻችን እያስተማሩ ያሉት ነገር በመጽሐፍ ቅዱስ አይታወቅም፣ በአባቶችም አይታወቅም ብለን የምናስብ ከሆነ በጨዋነት ቤት ከፍታችሁ በጨዋነት ዛሬ የምናስተምራችሁ ነገረ ቤተ ክርስቲያን ነው። አንድ ቤተ ክርስቲያን ለመባል ምንድን ነው ማሟላት ያለባት? የቤተ ክርስቲያን ትርጓሜ ከመዝገበ ቃላት ከመጽሐፍ ቅዱስ ምናምን በቃ ህዝቡን ማስተማር፣ ህዝቡን ተሳዳቢና ተራጋሚ ማድረግ። ኧረ በእግዚአብሔር በመድኃኒዓለም ህዝቡን ተራጋሚና በቃ ክፈቱ። ጥሩ ርዕስ እኮ ሰጧችሁ። እንደው ሁሌ ገድል ላይ ከምታወሩ ጥሩ ርዕስ ሰጧችሁ እኮ ነገረ ቤተ ክርስቲያን ላይ። ነገረ ቤተ ክርስቲያን ምንድን ነው? አንድ ስለ ቤተ ክርስቲያን እስቲ ዛሬ ርዕሳችን አንዳንድ ወንድሞች እንደዚህ እያሉ ስለሆነ በዚህ ጉዳይ እስቲ እንማማር። በቃ ርዕስ አድርጎ መግባት። ከዛ በዚህ ጉዳይ ደግሞ የእናንተ ትርጓሜ ትክክል አይደለም የምትሉ ሰዎች ካላችሁ በጨዋነት ይኸው ግቡ፣ ሉትራኖች ግቡ፣ ስልክ ሉትራኖች ግቡ፣ እንትኖች ግቡና በዚህ ጉዳይ ላይ ጠይቁ፣ ሞግቱን። አስፈላጊ ከሆነ ደግሞ ሌላም ቦታ ላይ በቃ ሞግቱ ማለት ነው እንጂ እንዲህ ከአንድ ወንጌላዊ የሰው ፎቶ ለጥፎ ኧረ በመድኃኒዓለም ያለ ኧረ በመድኃኒዓለም እኔ ዊችዝ እንግዲህ ትክክል አይደለም ብዬ አስባለሁ። ከታች እስቲ ብዙ ሰዎች አሉ። እስቲ ልክ እንደዚህ በጨዋነት ሀሳባቸው የሚሰጡ ሰዎች ካሉ መግባት ይችላሉ። ሳያቸው ግን አንዳንዶቹ ተሳዳቢዎች ናቸው ያሉት። ኬኖክ አንተ ጋር ባውራ ይሻላል። እሺ ወንድማችን ሄኖክ ምን ትላለህ?